ጤና ይስጥልን እንደምንላችኋል ከኢቢሲ የዕለቱን የ7 ሰዓት ዜና ይዘን ቀርበናል የምናስቀድመው አርዕስተ ዜናዎችን ነው የባህር ዳር ከተማ ነዋሪዎች ላነሷቸው የልማት ጥያቄዎች አስተዳደሩ ተገቢውን ምላሽ ለመስጠት የሚያስችል እንቅስቃሴ እያደረገ መሆኑን ገለጸ የኤሌክትሪክ ኃይል አገልግሎት ክፍያ ፈጽመው ረጅም ጊዜ ሲጠባበቁ የነበሩ ደንበኞች እስከ ሰኔ 30 2008 ምላሽ እንደሚሰጥ የኢትዮጵያ ኤሌክትሪክ አገልግሎት ቢያስታውቅም ሙሉ በሙሉ ተደራሽ ማድረግ አለመቻሉ ተገለጸ አብራችሁን ሆኑ የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ የደቡብ ክልል ምክር ቤት በአምስተኛው ዙር አንደኛ አስቸኳይ ጉባኤው አዲስ የካቢኔ አባላትን ወደ ኃላፊነት አምጥቷል የተለያዩ የህብረተሰብ ክፍሎች ደግሞ ከአዲሶቹና ከነባር የካቢኔ አባላት የሚጠብቁትን ለኢቢሲ ተናግረዋል አዳዲስ የካቢኔ አባላትም የመልካም አስተዳደር ችግሮች ላይ ትኩረት አድርገው ለመፍትሄው እንደሚሰሩ ነው የተናገሩት ብርሃን ያየው የተሾሙ ሰዎች እውቀት ያላቸው በእውቀት ሊመሩ የሚችሉ ሰዎች ናቸው በእውቀት የሚመራ ነገር ደግሞ ለውጥ ያመጣል ይሄ የታወቀ ነገር ነው አሁንም የተቀላቀሉት አንድ ላይ ሆነው የተሻለ ነገር ያመጣሉ የሚል እሳቤ አለኝ ጥሩ ነው ያው ከላይ የተጀመረው ነገር እንግዲህ እኛ አሁን በዚህ ጊዜ የምንፈልገው ዝም ብሎ ሹምሽር እንዴት ነው የምንፈልገው ሌላ በጤናውም ዘርፍ እንደዛ ሁሉም በተሾሙበት ዘርፍ ጥሩ ለውጥ እንዲያመጡ እኛ አንደኛ ህብረተሰቡ ችግር ታች ወርዶ የሚያይሰው ታች ያሉት ችግርተኞችን ታች ያሉት ዜጎችን የአገሩ መብት እኩል ተጠቃሚ የአገሩን ሀብትና የሚገኘው ጥቅሞችን እኩል የሚያገኙበት ስልጣን ህዝብ ነው ባለቤቱ ህዝብ ነው ስለዚህ ያንን ህዝብ እንዳለቃ በአገልጋይነት መንፈስ የህዝብን የሆነ ህዝብን ማዕከል ያደረገ አገልግሎት መስጠት ነው እንደ ትምህርት ዘርፍ ስታይ ያው የሚጠበቁ በርካታ ስራዎች አሉ ሞር ኦፍ በዚህ ሰዓት ደግሞ እንደ ትኩረት የወሰነው የትምህርት ጥራትን በተመለከተ ከባለድርሻ አካላት ጋር መስራት ማለት ነው የፍትህ መጓደል ሲከሰት ትልቅ የመልካም አስተዳደር ችግር የሚያመጣ በጣም ልዩ ትኩረት የሚፈልግ የስራ ዘርፍ ነው ወይም ሴክተር ነው ፍትህ ሴንሲቲቭ ኤሪያ ከመሆኑ አንፃር ትልቅ ኃላፊነትና ሸክም ተሰምቶኛል እንደ ህዝብ አደራ ከህዝቡ ጋራ ተደጋግፈን በጋራ ውጤታማ ስራ ለመስራትና የህዝብ እርካታን ለማረጋገጥ ችግሮቹን ለመቅረፍ እድል ይሰጠኛል ስለዚህ ወደዚህ ቦታ መምጣቴ እሱን ያግዘኛል የበለጠ የተጀመሩት ስራዎች ከመጀመሪያው ስለማውቃቸው ለማስቀጠል የበለጠ እድል ይኖረኛል ምክንያት ነው ያለኝ የኢትዮጵያ ፌደራሊዝም ሀገሪቱ በተቀረው ዓለም ያላት ተሰሚነት እንዲጨምር ከማስቻሉም በላይ ለሌሎች ሀገራት ተሞክሮ የሆነ መምጣቱን ምሁራን ተናገሩ ሀገሪቱ በመንግስት አወቃቀር ረገድ ያላት ተሞክሮም በምስራቅ አፍሪካና አካባቢው ሰላም በማስፈን ረገድ ከፍተኛ ሚና እንዳለውም ነው ምሁራኑ የገለጹት አለማየሁ ታደለ ከ1983 ዓመተ ምህረት በፊት የነበረውን የኢትዮጵያ ነባራዊ ሁኔታ የሚተነትኑ ምሁራን በቀደሙ ስርዓቶች በነበረው ጭቆና ምክንያት ሀገሪቱ በፖለቲካ ቀውስ ውስጥ እንደነበረች ይስማማሉ ጭቆናውን ለማስወገድ አስጨራሽ ትግል ባካሄዱት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ተቀባይነት ያገኘው የኢትዮጵያ ፌደራሊዝም በህገ መንግስቱ ጸድቆ ስራ ላይ ውሏል ህገ መንግስቱ በቀደምትነት ስርዓቱን ከተከተሉ ሀገራት ስኬትና ውድቀት በቂ ልምድ ተወስዶ በጥንቃቄ በመዘጋጀቱና ትልቁን የማንነት ጥያቄና የብሔሮች እኩልነትን በመመለሱ በሀገሪቱ የተመዘገበ ላለው እድገትና ለሰፈነው ሰላም አስተዋጽኦ ማበርከቱን ነው ምሁራኑ የሚናገሩት የህዝቡ ጥያቄ የህዝቡ ፍላጎት ምንድነው የሚለው በተካተተ ሁኔታ ዓለም አቀፋዊ ተሞክሮችን ያዘ በሰነድነት ምንም አይነት ይሄን የጎላ እንከን የሚባል ነገር የሌለው ህገ መንግስት ከሳብ ሳሃራን አፍሪካ ካንትሪስ ጋር ሲነጻጸር በፈጣን እድገት ውስጥ ያለች ነዳጅ የማታመርት አገር ናትና ይሄ ኢኮኖሚያዊ ስኬቱ አይ ቲንክ ፌደራል ስርዓቱን ተከትሎ መንግስት በነደፋቸው ኢኮኖሚ ፖሊሲዎች የመጡ ናቸው የኢትዮጵያ ፌደራሊዝም ስኬቶች ለጎረቤት ሀገራትና የፌደራሊዝም ስርዓቱን ለመከተል በሂደት ላይ ያሉ ሀገራት ተምሳሌት ሆኗል ሀገሪቱ በአህጉራዊና በዓለም አቀፍ ተቋማት ያላት ተሰሚነትም ጨምሯል የሶማሌንና የደቡብ ሱዳን ኬዝ ብንመለከት ሶማሌ አሁን ምርጫ ወደ ማድረግ እየሄዱ ነው ስቴቶችን መስርተዋል ፌደራል መንግስቱና ስቴቶች እንዴት ብሎ መገናኘት እንዳለባቸው ዲዛይን ያደረጉ ነው ከኢትዮጵያ ልምድ ብዙ ቀስመዋል Ethiopia can learn a lot. They are now 25 years in federal
success በፌደራል አወቃቀር ስርዓት ውስጥ ከቆየችው ኢትዮጵያ ብዙ የምንማረው ነገር አለ። በተለይ በፋይናንስና በበጀት ድልድል ረገድ በኢትዮጵያ ያለውን ተሞክሮ መውሰድ እንፈልጋለን። ሲያሳት التي تنتهجها اثيوبيا እንደ ሌሎች ሀገራት ሁሉ ኢትዮጵያም የብሔረሰቦች ሙዚየም ናት። ይሁንና ኢትዮጵያውያን በጋራና በፍቅር በመኖር ለአፍሪካ ምሳሌ በመሆናችሁ ሌሎቻችን ከናንተ ብዙ መማር እንችላለን። ሰላም ባንሆን ኖሮ ተቻችለን መሄድ የማንችል ቢሆን ኖሮ ወደኛ ሊመጡ አይችሉም። ስለዚህ ኢትዮጵያ የዲፕሎማሲ አቅም ጨምሯል ማለት ነው። በቀላሉ የተባበሩት መንግስታት የጸጥታው ምክር ቤት ተጠባባቂ አባል ለመሆን ያገኘችውን ድምጽ ማየት እንችላለን። 185 ሀገሮች ናቸው ከ194 ሀገሮች የመረጧት። ያ ማለት ምን ማለት ነው? እነዚህን ያህል ሀገሮች ኢትዮጵያ አሁን ባለችበት ነባራዊ ሁኔታ አምነዋል ማለት ነው። ሰፊ ህዝባዊ መሰረት ያለው የሀገሪቱ ፌዴራሊዝም ስርዓት የህዝቦችን ጥያቄ በአግባቡ መልሷል የሚሉት ምሁራኑ ሀገሪቱ በመንግስት አወቃቀር ረገድ ያላት ተሞክሮ በምስራቅ አፍሪካና አካባቢው ሰላም በማስፈን ረገድ ከፍተኛ ሚና እንዳለው ምሁራኑ ተናግረዋል። ኢትዮጵያ በዚህ ሪጅን ውስጥ ጉልህ ሚና አላት። ያው ኢጋድ በወቅቱ ሰብሳቢ ናት። በተለያዩ ኢንተርናሽናል ደረጃም ከፍተኛ ተሰሚነት እያገኘች ያለች ሀገር ናት። ያስመዘገበቻቸው ውጤቶችን ለሌሎች ለመማር በጣም የሚመቹ ናቸው። በአፍ መፍቻ ቋንቋ መማር ተማሪዎች በማህበራዊ ልማትም ይሁን በባህሉ መስክ ፍትሃዊ ተጠቃሚ እንደሚያደርጋቸው ትምህርት ሚኒስቴር አስታወቀ። ለኢቢሲ አስተያየታቸውን የሰጡ የዲላ ከተማ ተማሪዎችና መምህራን ደግሞ በአፍ መፍቻ ቋንቋ መማር ከሚያስገኘው ዕውቀትን ባሻገር አካባቢን በቀላሉ ለመረዳት ያስችላል ነው ያሉት። ኮሳን ብርሃኑ በደቡብ ክልል ዲላ ከተማ የሚገኘው ቆፌ አንደኛ ደረጃ ትምህርት ቤት ተማሪዎች በአፍ መፍቻ ቋንቋቸው ከሚማሩባቸው ትምህርት ቤቶች ውስጥ አንዱ ነው። ትምህርት ቤቱ ከቅድመ መደበኛ እስከ 8ኛ ክፍል ድረስ የሚያስተምር ሲሆን ለ3800 በላይ ተማሪዎችን በጌዲዮፋ ቋንቋ ያስተምራል። የትምህርት ቤቱ ተማሪዎችና መምህራን በአፍ መፍቻ ቋንቋ በመማራቸው ያስገኘላቸውን ጥቅሞች እንዲህ ያስረዳሉ። ምን ይላል? አና ሄገና አማ ሄገና በአፍ መፍቻ ቋንቋ መማር የሰጠኝ ጠቀሜታ ብዙ ነው። አንድ የራሱ የባህሉን ቋንቋ ወይንም እንዲረዳ በጣም እንዲያውቀው ይረዳል። ከዛም በቃ የተለያዩ ነገሮችን በቋንቋ ተረድቶ እንዲሁም ለሌላ ሰው እንዲያስረዳ እድል ይሰጣል። በገደኡፋ ትምህርት ሲማሩ በስሌትም ይሁን በቋንቋ እንደገና ደግሞ አካባቢን በመረዳት አንፃር በከፍተኛ ደረጃ በአእምሮአቸው እየተቀረጸ ያንን እዛ በሰፈር የተማሩት ወደ ትምህርት በሚመጡበት ጊዜ መምህሩ ሲያስተምር ወዳው ሊገባላቸው ይችላል እንዳለው። ስለዚህ አስቸጋሪ ሁኔታውንም ደግሞ ሶልቭ ለማድረግ በቀላሉ ሁኔታ ችግራቸውን ይፈታሉ ማለት ነው። በአፍ መፍቻ ቋንቋ የተማሩት ጥሩ የመረዳት የትምህርት ልማቱ ተጠቃሚ መሆን እድላቸው በሰፋ መጠን ምን ማለት ነው? አንድ ሀገር ውስጥ ባለ ማህበራዊ ልማት ውስጥ ፍትሃዊ ተጠቃሚነታቸው ባህላዊ ተጠቃሚነታቸው ያድጋል ማለት ነው። በኢትዮጵያ 51 የሚያሉ የአፍ መፍቻ ቋንቋዎች በስርዓተ ትምህርት ውስጥ የተዘረጉ ሲሆን ትምህርት ትልቁ የልማት አጀንዳ በመሆኑ ለሁሉም በአፍ መፍቻ ቋንቋ መስጠቱ ለትምህርት ጥራትና ለህዝባዊ ተሳትፎች በር ከፋች እንደሆነ በትምህርት ሚኒስቴር የአፍ መፍቻና የእንግሊዝኛ ቋንቋ ትምህርት ልማት ዳይሬክተር ገልጸዋል። የባህር ዳር ከተማ ነዋሪዎች እየተሰሩ ያሉ ስራዎች እንዳሉ ሆነው የተጓደሉ የልማት ስራዎች ይሟሉልን አሉ። የከተማ አስተዳደሩ እየተካሄደ ባለው የጥልቅ ተሃድሶ ውይይት ላይ ከህዝቡ የተነሱ የልማት ጥያቄዎችን ምላሽ ለመስጠት የሚያስችሉ ስራ እየተከናወነ ነው ብሏል። ሰለሞን ጸጋይ የአማራ ብሔራዊ ክልላዊ መንግስትና መሪ ድርጅቱ ብአዴን በጥልቀት የመታደስ እንቅስቃሴ ላይ ናቸው። የዚሁ አንድ አካል የሆነው ህዝቡን ያሳተፈ ውይይትም በማድረግ ላይ ይገኛሉ። በዚህ መሰረት የባህር ዳር ከተማ አስተዳደር በከተማዋ ከሚገኙ 9 ክፍለ ከተሞች ከተውጣጡ የተለያዩ የህብረተሰብ ክፍሎች ጋር በ15 ዓመታት የታድሶ ጉዞና ወቅታዊ ጉዳይ ላይ ውይይት አካሂዷል። ፋብሪካዎች አሁን በተለያዩ ቦታዎች አሉ። አማራ ክልል ላይ ግን ያቺ ታወቀችው አንዲት ፋብሪካ ነው ያለች እንጂ ለምን የተለያየ ፋብሪካ ለምን አይከፈትም? ሌሎች ክልሎችም ላይ እንደተሰራው ባህር ዳር ከተማ ላይ አንድ ትልቅ ተስፋ ያለን ትልቅ የኢንዱስትሪ ፓርክ ልክ ሐዋሳ የተሰራውን አይነት ባህር ዳር ከተማም ይሄ ይኖረናል። ለዚህ የፌዴራል መንግስት ልዩ ትኩረት ሰጥቶ እየሰራ ነው ያለው። ከተማችንም ክልላችን መንግስትም ቦታ ለኢንዱስትሪ ፓርኩ የሚሆን ከልሎ ወደ ተግባር ለመግባት ዝግጅት እየተደረገ ያለበት ሁኔታ ነው ያለው። የገበያውን ነገር
በገበያው የተመለከታችሁ ሰዎች ሁሉ ጉዳዩን አተኩራችሁ እዩት። የሌለው ሰው በልቶ ማደር አልቻለም እዚህ የገዛ ሀገሩ ላይ። በምሬት የተነሳው የኑሮ ውድነት ጋር የተነሳው ነው። እውነት ነው። ይሄ የመሸመት አቅም ከተማ ውስጥ እንዲፈጠር ማድረግ ያስፈልጋል። በአንድ በኩል ምርታማነትን ማሳደግ፣ በሌላ በኩል ደግሞ መሸመት የሚችል ገቢ ያደገ ህብረተሰብ ከተማ ላይ እንዲኖር የማድረግ ስራ መሰራት አለበት። አባይ ጣና በተወሰነ ኪሎ ሜትር ውስጥ ተቀምጦ የጉድጓድ ውሃ ነው እስካሁን የምንጠጣ። በከተማችን ላይ ያሉትን ችግሮች ለመፍታት እንደዚሁ ከከተማ አስተዳደሩ ጋር በመሆን ከክልሉ ሀብት ቢሮ ጋር በመሆን ሌሎችም ከሚመለከታቸው ጋር በመሆን ስራዎችን እየሰራ ነው። የውሃ መገኛ ቦታዎችን እየፈለግን እነሱን እያጠናቀር ውሃ የሚደርስበት ሁኔታ እያመቻቸን። ስራ አጡ ስራ መያዝ አለበት። ስራ ማግኘት አለባቸው። ተመረ ዛሬ ዞሮ የእናት አባቱ ሸክሙ እየሆነ ነው ያለ። ከከተማችንም አኳያ በአሁኑ ሰዓት ከ28080 በላይ ለሚሆኑ ወጣቶች ሴቶችንም ጨምሮ ጊዜያዊና ቋሚ የስራ እድል መፍጠር የምንችልባቸው የስራ ዘርፎችን ጭምር በመለየት ወደ ስራ ውስጥ እየገባን ያለ ነው። በቀጣይም ከተማዋን በሚያስተዳድሩ አመራሮች ሹመት ላይ የከተማ አስተዳደሩ ከነዋሪዎች ጋር እንደሚመክር ይጠበቃል። ለኢቢሲ ዘገባ ሰለሞን ጸጋዬ፣ ባህር ዳር። የኤሌክትሪክ ኃይል አገልግሎት ክፍያ ፈጽመው ረጅም ጊዜ ሲጠባበቁ የነበሩ ደንበኞች እስከ ሰኔ 30 2008 ምላሽ እንደሚሰጥ የኢትዮጵያ ኤሌክትሪክ አገልግሎት ቢያስታውቅም ሙሉ በሙሉ ተደራሽ ማድረግ አለመቻሉ ተገለጸ። ክፍያ ፈጽመው ኃይል ያላገኙ ደንበኞችን ጥያቄ በቅርቡ እፈታለሁ ብሏል የኢትዮጵያ ኤሌክትሪክ አገልግሎት። ሙባረክ መሐመድ የኤሌክትሪክ ኃይል አገልግሎት ለማግኘት አስፈላጊውን ክፍያ ፈጽሞ ለረጅም ጊዜ አገልግሎት ማግኘት ላልቻሉ ደንበኞች እስከ ሰኔ 30 2008 ዓ.ም አገልግሎቱን እንደሚያቀርብ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጉዳዩ ዙሪያ ከወራት በፊት በሰራው ዘገባ ላይ የኢትዮጵያ ኤሌክትሪክ አገልግሎት ማስታወቁ ይታወሳል። አዲስ ኃይል ፈላጊ ጋር ደንበኞች ጋር በተያያዘ በዚህ በጀት ዓመት ሙሉ በሙሉ ለማገናኘት ነው እቅዳችን። ይሁን እንጂ ተቋሙ የገባውን ቃል ሙሉ በሙሉ ባለመፈጸሙ አገልግሎት ያላገኙ ደንበኞች ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ቅሬታቸውን አቅርበዋል። መብራት ኃይል አመልክተን መተው ገምተውልን 170 ሺህ ብር ነበር የተገመተልን በወቅቱ። ያ ተገምቶልን ስራ ላይ ከተጀመረ በኋላ በየአመቱ ጭማሪ ብር እየመጣብን ወደ 570 ምናምን ገብተናል። ነገር ግን ይሄው እንደምታዩት ሁሉ ነገር አርቆ ዝርጋታ ሁሉ ተፈጽሞ ነገር ግን መብራት እሳት የለውም። ዳገታማ ስለሆነ ወደ ላይ ውሃው መምጣት አይችልም ከከተማ ማለት ነው። ስለዚህ ፓምፕ እንደሚያስፈልገው መዘጋጃ ቤቱ አውቆ ያው ወጪ አድርጎ ፓምፕ ሊገዛ ሲል ግን መብራት አለመኖሩን አረጋግጠው እስከዛሬ 3ኛ አመቱ ነው። እስከዛሬ ድረስ ፓምፑም አልተገጠመም፣ መብራቱም አልመጣም። ምላሽ የሚሰጠን አካል ጠብቆ ነው 15 ቀን እንባላለን፣ ወር እንባላለን፣ ለ6 አመት ሙሉ በዚህም እየተባለ ስራው እስከዛሬ ድረስ ተጓቷል። የኢትዮጵያ ኤሌክትሪክ አገልግሎት የምስራቅ አዲስ አበባ ሪጅን ዋየር ቢዝነስ ኃላፊ አቶ ደመቀ ፀሐይ ችግሩ የተከሰተው ከኃይል ማከፋፈያ ጣቢያዎች አቅም ጋር በተያያዘ ነው ብለዋል። ሰብስቴሽኖች እና እኛ ፊደሮቻችን ከፍተኛ ጭነት ይጭናሉ፣ ከአቅም በላይ ይጭናሉ ማለት ነው እና እነዚህ ሬዲ የሆኑ መስመሮች ወይም ደግሞ ደንበኞች ለማገናኘት የግድ መስመሮች ላይ የማበዳደር ስራ ሎድ ሼሪንግ እንለዋለን እኛ መስራት አለብን ማለት ነው። ሎድ ሼሪንግ ካልሆነ በሎድ ይወጣል፣ ይቋረጣል ኤሌክትሪኩና አይችልም አቅሙ ማለት ነው። ሴት ሰብስቴሽን ከዚህ ከለጋጣሙ ነው የሚሄደው መስመር ተከታሚ ለዛ ነው የዘገየው። ይሁን እንጂ ከ2004 ዓ.ም ጀምሮ መልስ አጥቶ የነበረው የለገጣፎ ለገዳዲ ከተማ 02 ቀበሌ ነዋሪዎች የኤሌክትሪክ ኃይል አቅርቦት ጥያቄ ኢቢሲ ዘገባውን ለመስራት ከተንቀሳቀሰ በኋላ ሊፈታ ችሏል። ሆኖም በአገር አቀፍ ደረጃ በዚህ መልኩ ክፍያ ፈጽሞ አገልግሎቱን ለማግኘት ሲጠባበቁ ለነበሩ ደንበኞች በተባለው ጊዜ አገልግሎቱን ሙሉ በሙሉ ተደራሽ ባለማድረጉ የኢትዮጵያ ኤሌክትሪክ አገልግሎት ይቅርታ ጠይቋል። በወቅቱ ከፍለው በወቅቱ አገልግሎት ባለማግኘታቸው ለደረሰባቸው እንግልት ወይም ደግሞ አገልግሎት ባለማግኘታቸው እንደ ተቋም ይቅርታ ለመጠየቅ ወደ ኋላ አንልም፣ ይቅርታ እንጠይቃለን ህብረተሰቡ። ይሁን እንጂ እስከ ሰኔ 30 2008 ዓ.ም ክፍያ ፈጽመው አገልግሎት ለማግኘት ሲጠባበቁ ከነበሩ 141 ሺህ በላይ ደንበኞች 126 ሺህ ለሚሆኑት ምላሽ መስጠቱን